የኢትዮ ግዕዝ የሆሮስኮፕ ቻናል ነው። በመጋቢት ወር 2018 ዓመተ ምህረት ከፈተና ወጥተው አዲስ ድልን የሚቀዳጁ 5 የኮከብ ምልክቶች። ሰላም ጤና ይስጥልኝ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች እና የከዋክብት ጉዞ ወዳጆች፣ እንኳን ለብርሃኑ ወር መጋቢት 2018 ዓመተ ምህረት በሰላም አደረሳችሁ። መጋቢት የኢትዮጵያ የጸደይ ወቅት ማሳያ ብቻ አይደለም፣ በሰማይ ላይ ትላልቅ የኃይል ለውጦች የሚታዩበት ልዩ የታሪክ ምዕራፍ ነው። ላለፉት 4 ወራት በሕይወታችሁ ለምን ነገሮች አልሳካ አሉኝ? ለምን ወደ ኋላ እጎተታለሁ ስትሉ የነበራችሁ ወገኖች ሆይ እነሆ ምላሹ መጥቷል። የብልጽግናውና የዕድሉ ኮከብ ጁፒተር በመጋቢት 1 ቀን የነበረበትን የእንቅልፍ ጉዞ ወይም ሬትሮግሬድ አጠናቆ ወደፊት መጓዝ ይጀምራል። ይህ ማለት የታሰሩ የገንዘብ መንገዶች ይከፈታሉ፣ የቆሙ የፍርድ ቤት ጉዳዮች ይንቀሳቀሳሉ፣ የጠፋ ተስፋም ይለመልማል። ዛሬ በዚህ ሰፋ ያለ ትንታኔያችን በዚህ ወር ከከባድ ፈተና ወጥተው አዲስ ድልን የሚቀዳጁ 5 የኮከብ ምልክቶችን እናያለን። ቪዲዮውን እስከ መጨረሻው ተከታተሉ። ለእያንዳንዱ ኮከብ የተለየ እይታዎችን ይዘን ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጋቢት ወር 2018 ዓመተ ምህረት ከፈተና ወጥተው አዲስ ድልን የሚቀዳጁ 5 የኮከብ ምልክቶች። 1. ኤሪስ የዳግም ልደት ወር። ለመጀመሪያው ምልክት ኤሪስ መጋቢት 2018 የግርግርና የግራ መጋባት ማብቂያ ጊዜ ነው። በመጋቢት 11 ቀን ፀሐይ ወደ እናንተ ኮከብ ስትገባ አዲስ ዓመታችሁ ይጀምራል። በተለይም በመጋቢት 1 ቀን ጁፒተር ጉዞውን ወደፊት ሲጀምር ከቤት ጋር የተያያዙ የገንዘብ ጉዳዮች ወይም የንግድ ሥራዎቻችሁ ወደ ላቀ ደረጃ ይሸጋገራል። የፍቅር ኮከብ ቬነስ ወደ እናንተ ስትገባ ማራኪነታችሁ እና በራስ መተማመናችሁ ይጨምራል። ኤሪሶች ሆይ መጋቢት ለእናንተ የድል አክሊል የምትደፉበት ወር ነው። በመጋቢት 1 ቀን ጁፒተር ወደፊት ሲጓዝ በቤተሰብ እና በቤት ውስጥ የነበረው ውጥረት ይረግባል። ነገር ግን ዋናው ዜና በመጋቢት 11 ቀን ነው። ፀሐይ ወደ እናንተ ኮከብ ስትገባ የግል ዓመታችሁ ይጀምራል። የፈተናው ማብቂያ ላለፉት ሳምንታት በሜርኩሪ ሪትሮግሬድ ምክንያት የነበረው የንግግር መዛባት እና የመረጃ መጥፋት በመጋቢት 20 ይቆማል። አዲሱ ምዕራፍ በመጋቢት 27 የፍቅር ኮከቧ ቪነስ ወደ እናንተ ትመጣለች። ይህ ማለት በሰው ዘንድ ተቀባይነታችሁ ይጨምራል። ያላገቡ ካሉ የሕይወት አጋር የሚያገኙበት፣ ያገቡ ደግሞ ትዳራቸው የሚታደስበት ወር ነው። እስከ መጋቢት 20 ድረስ ትልልቅ ውሎችን ከመፈረም ተቆጠቡ። ከዚያ በኋላ ግን ወደፊት ተንቀሳቀሱ። ሁለት ጀሚኒ የገንዘብ በረከት ተጠቃሚ። ለጀሚኒዎች መጋቢት የገንዘብ ፍሰት የሚስተካከልበት ወር ነው። ከህዳር ጀምሮ ተስተጓጉሎ የነበረው የገንዘብ ሁኔታ በመጋቢት 1 ቀን የጁፒተርን ወደፊት መጓዝ ተከትሎ በከፍተኛ ሁኔታ ይስተካከላል። ምንም እንኳን በመጋቢት 24 ቀን የሚከሰተው ግርዶሽ በቤት እና በቤተሰብ ጉዳይ ላይ ውሳኔ እንድትሰጡ ቢያስገድዳችሁም፣ ይህ ለውጥ ለቀጣይ ስኬታችሁ መንገድ የሚከፍት። ለጀሚኒዎች መጋቢት ማለት ካለፈው መማርና ወደ ሀብት መሻገር ከማለት ነው። ላለፉት 4 ወራት ጁፒተር በሀብት ቤታችሁ ላይ ወደ ኋላ ሲጓዝ ስለነበር ብዙዎቻችሁ የገንዘብ እጥረት ወይም የዕቅድ መስተጓጎል አጋጥሟችሁ ሊሆን ይችላል።
የፈተናው ማብቂያ በመጋቢት አንድ ቀን ጁፒተር ጉዞውን ወደፊት ሲጀምር የፋይናንስ በሮች በድንገት ይከፈታሉ። ያበደሩት ገንዘብ ሊመለስላችሁ ይችላል። አዲሱ ምዕራፍ በመጋቢት 24 የሚከሰተው የጨረቃ ግርዶሽ በፈጠራ ሥራችሁ እና በልጆቻችሁ ዙሪያ አዲስ ዜና ይዞ ይመጣል። የቆየ የፍቅር ግንኙነት ካላወጣችሁ በዚህ ወር ይቋጫል። ይህም ለአዲሱና ለተሻለው መንገድ በር ይከፍታል። ኢንቨስት ለማድረግ ከመጋቢት 20 በኋላ ያለውን ጊዜ ተጠቀሙ። ሶስት ሊብራ ከጭነት መላቀቅ። ሊብራዎች ሆይ ከመጋቢት 24 ቀን በኋላ ካለፉት አድካሚ ሁኔታዎች ተላቃችሁ አዲስ ረፍት ታገኛላችሁ። በመጋቢት 11 ቀን ፀሐይ ወደ ትዳር ቤታችሁ ስትገባ ግንኙነታችሁ በብርሃን ይሞላል። በተጨማሪም በመጋቢት 1 ቀን የተቋረጠ የሥራ ዕድል ዳግም ሊመጣላችሁ ስለሚችል በሙያችሁ ትልቅ እድገት የምታሳዩበት ወቅት ነው። ሊብራዎች ሆይ መጋቢት 2018 ለእናንተ የመንፈስ ነፃነት ወር ነው። በተለይም በመጋቢት 24 ቀን በእናንተ ኮከብ ላይ የሚከሰተው የጨረቃ ግርዶሽ ከትልቅ ትርጉም አለው። የፈተናው ማብቂያ ላለፉት 2 ዓመታት ሲያስጨንቃችሁ የነበረው የግል ማንነት ጥያቄ ወይም ከሰው ጋር ያለው ግንኙነት በዚህ ወር መፍትሄ ያገኛል። አላስፈላጊ ሸክሞችን አሽቀንጥራችሁ የምትጥሉበት ጊዜ ነው። አዲሱ ምዕራፍ በመጋቢት 11 ቀን ፀሐይ ወደ ትዳርና አጋርነት ቤታችሁ ትገባለች። በብቸኝነት ለነበራችሁ ሊብራዎች ይህ ወር አዲስና ጥልቅ ቁርኝት የሚፈጠርበት ነው። በሥራው ዓለም ደግሞ ጠንካራ ተባባሪ የምታገኙበት አጋጣሚ ይፈጠራል። በግርዶሹ ወቅት ወይም መጋቢት 24 ስሜታዊ ውሳኔ ከመስጠት ይልቅ ለራስዎ ጊዜ ይስጡ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ስኮርፒዮ የውስጥ ሰላምና የሥራ ስኬት። ለስኮርፒዮ መጋቢት የደስታና የፈጠራ ወር ነው። በመጋቢት 24 ቀን የሚከሰተው ግርዶሽ ለእናንተ የማይመጥኑ ሰዎችን የምትለዩበትና ከፈተና የምትወጡበትን ዕድል ይሰጣችኋል። በመጋቢት 1 ቀን የጀመራችሁት ትልቅ ዕቅድ ወደፊት የሚገሰግስበትና የፈጠራ ሥራዎቻችሁን ወደ ገንዘብ የምትቀይሩበት አዲስ ምዕራፍ ይከፈታል። ስኮርፒዮዎች መጋቢት ለእናንተ የጤናና የዕለታዊ ሥራችሁ የሚስተካከልበት ወር ነው። የፈተናው ማብቂያ በሥራ ቦታችሁ የነበረው አለመግባባት ወይም የጤና መታወክ በመጋቢት ወር አጋማሽ ላይ መፍትሄ ያገኛል። አዲሱ ምዕራፍ በመጋቢት 1 ቀን ጁፒተር በስምንተኛው ቤታችሁ በሌሎች ሰዎች ሀብትና በሚስጥር ቤት ላይ ወደፊት መጓዝ ይጀምራል። ይህ ማለት ከባንክ ብድር ለምትጠብቁ፣ የውርስ ጉዳይ ላላችሁ ወይም በጋራ ንግድ ላይ ላላችሁ ሰዎች ትልቅ የምሥራች ይዞ ይመጣል። ውስጣዊ ስሜታችሁን አዳምጡ። በዚህ ወር የምታልሙት ሕልም ትልቅ ትርጉም ይኖረዋል። አምስት ፓይሰስ የድል አድራጊነት ጊዜ። በመጨረሻም ፓይሰስ መጋቢት የልደት ወራችሁ እንደመሆኑ ራሳችሁን በአዲስ መልክ የምታዩበት ነው። በመጋቢት 9 ቀን የሚወጣው አዲስ ጨረቃ ለእናንተ አዲስ የሕይወት ጅምር ነው። በመጋቢት 1 ቀን የፈጠራ ሥራዎቻችሁ ውጤት ማምጣት ይጀምራሉ። በመጋቢት 11 ቀን ደግሞ ፀሐይ ወደ ገንዘብ ቤታችሁ ስትገባ የገንዘብ አቅማችሁ በከፍተኛ ሁኔታ ይሻሻል።
ፓይሰሶች መጋቢት የእናንተ ወር ነው። ማርስ የተባለው የኃይል ኮከብ በእናንተ ምልክት ላይ በመጋቢት ወር መጀመሪያ ስለሚገኝ ከፍተኛ ጉልበትና ፍላጎት ይኖራችኋል። የፈተናው ማብቂያ በመጋቢት 20 ሜርኩሪ በእናንተ ምልክት ላይ ወደፊት መጓዝ ሲጀምር የነበረው የሐሳብ መወዛገብና ጭጋግ ይገፈፋል። አዲሱ ምዕራፍ በመጋቢት 11 ቀን የሚወጣው አዲስ ጨረቃ ለእናንተ አዲስ ማንነትን ይሰጣችኋል። አዲስ ፕሮጀክት ለመጀመር፣ ራስን ለመለወጥና ወደ አዲስ የኑሮ ዘይቤ ለመግባት ከዚህ የተሻለ ጊዜ የለም። በመጋቢት 24 የሚከሰተው ግርዶሽ በፋይናንስ ቤታችሁ ላይ ስለሚሆን ባልተጠበቀ መንገድ ገንዘብ ሊመጣላችሁ ይችላል። በአግባቡ ተጠቀሙበት። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች መጋቢት 2018 ዓመተ ምህረት መዝራት ሳይሆን መሰብሰብ የምንጀምርበት ወር ነው። ጁፒተር ወደፊት መጓዙ ብቻ ሳይሆን የቀንና የሌሊት እኩልነት የሚከበርበት በመሆኑ ተፈጥሮ ራሷ አዲስ ሕይወትን እየለገሰችን ነው። እነዚህ 5 የኮከብ ምልክቶች የለውጡ ግንባር ቀደም ተጠቃሚ ቢሆኑም ሌሎቻችሁም ቢትሆኑ ይህንን የጁፒተርን ብርሃን በመጠቀም ሕይወታችሁን መቀየር ትችላላችሁ። ያስተውሱ፣ ከዋክብት መንገዱን ይጠቁማሉ፣ ጉዞውን ግን እናንተ ናችሁ የምታደርጉት። ጽናት፣ እምነት እና ጠንክሮ መስራት ከከዋክብት በረከት ጋር ሲደመር ተአምር ይፈጥራል። ለዛሬ የነበረን ዝግጅት ይህንን ይመስላል። ቪዲዮው ከወደዳችሁት ላይክ በማድረግ ሰብስክራይብ በማድረግ እና ለወዳጅ ዘመዶ በማጋራት የጥበብ ቤተሰባችንን ይቀላቀሉ። የመጋቢት ወር የሰላም የፍቅርና የብልጽግና ጊዜ ይሁንላችሁ። ቸር ሰንብቱ።